የቻይና መንግስት በኢንዶ ፓሲፊክ ቀጠና ወደ ጦርነት ለመግባት መጀመሪያ ከዩክሬን ጦርነት ትምህርት መቅሰም አለበት ስትል ብሪታንያ አስጠንቅቃለች። የታይዋን የባህር ኃይል ከቻይና የባህር ኃይል ጋር የማስጠንቀቂያ መልእክት ተለዋውጠዋል። የቻይና ጦር ድንበሬን አልፎ አንዲት ጋት ምድር ቢራመድ የአጻፋና የበቀል ምላሼ ከመብረቅ ይቀድማል ስትል ሚጢጥየዋ ደሴት ዛሬ በጥብቅ አስጠንቅቃለች። የጃፓን መንግስት በበኩሉ ከቻይና ጋር ለመዋጋት አሞቱን አስቆጥቶ በጥፍሩ መቆሙን አስታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የእስያ አህጉር ሀገራት የኩሪያ ዋና ይዘዋል። የአህጉሩ ሀገራት የሰላምና የጸጥታ ኑሯቸው ድንገቱን ድፍርስ ብጥብጥ ብሎባቸዋል። ሀያላኑ መንግስታት ዓላማና ግባቸውን በማያውቁት አተካሯቸው ከራሳቸው ምድር ወጥቶ በሰው ምድር ለመዋጋት አቆብቁበው ተዘጋጅተዋል። ቻይና ህጋዊ አልያም ሉዓላዊ ግዛቱ አድርጋ የምትቆጥራት የታይዋን ደሴት ለአሜሪካ ባለስልጣናት እንደ ክረምት የምትጎበኝ ምርጥ መዳረሻ የሆነች ይመስል መለስ ቀለስ እያሉ ይጎበኟታል። የአሪዞናው ገዢ ዛሬ በታይዋን ደሴት ጉብኝት ማድረጋቸው ተነግሯል። የአሪዞናው ገዢ ዶግ ዱሴይ ለ3 ቀናት ጉብኝት ትናንት ማክሰኞ አመሻሹን ታይፔይ ገብተዋል። የአሜሪካ ሹማምንት በታይዋን ደሴት ጉብኝት ሲደረግ የአሁኑ ለ5ኛ ጊዜ መሆኑ ነው። የእስያ አህጉር አበሳው በርትቷል። ቻይናና አሜሪካን ክፉኛ ባፋጠጠው የዚሁ የእስያ ምድር ውጥረት ቻይና የታይዋንን ደሴት ወደ ዋናው ምድሯ ለመጠቅለል ምላስ ስትገዘት፣ አሜሪካ ደግሞ እሳትን በምላስ ስትል ለጦርነት ቀኑን አይቁረጡት እንጂ ተፋጠው ቆመዋል። በሁለቱ ሀያላን መንግስታት መካከል እንደ ውብ ኮረዳ ለጡንቻ መፈታተሻ የተመሰለችው የታይዋን ደሴት ትናንት በቻይና የሰው አልባ ጦር አውሮፕላኖች ላይ ድንበሯን አልፈው ከገቡ እርምጃ ወስዳለሁ ስትል በሰጠችው ማስጠንቀቂያ መሰረት ዛሬ በቻይና የንግድ ድሮኖች ላይ ለመጀመሪያ ጊዜ የማስጠንቀቂያ ተኩስ ከፍታለች። ከዚያም ውጪ የታይዋንና የቻይና የጦር መርከቦች ተጠጋግተው መፋጠጣቸው ዛሬ ተነግሯል። በዚያ ምድር የተፋጠጡት ሀገራት ታዲያ ቻይናና ታይዋን ብቻም አይደሉም። ጉዳዩ እንደ ብሩኔይ፣ ፊሊፒንስ፣ ማሌዥያ፣ ቪየትናምና ሌሎቹን የደቡብ ቻይና ባህር ባለድርሻንን ባይ ሀገራት አካቶ ደቡብ ኮሪያና ጃፓንንም በቻይና ክርን መደቆሳቸው አይቀሬ ስለመሆኑ በስፋት እየተነገረ ነው። የጃፓን የመከላከያ ሚኒስቴር የሀገሪቱ መንግስት በታሪኩ ግዙፍ መጠን ያለው በጀት ያጸድቅለት ዘንድ ጥያቄ አቅርቧል። የጃፓን የመከላከያ ሚኒስቴር ያቀረበው የበጀት ጥያቄ የ40.4 ቢሊዮን ዶላር መሆኑን ተነግሯል። ጃፓን በዋናነት ያንን ያህል የበጀት ጥያቄ ለመከላከያ ያቀረበችው ደግሞ ቻይናና ሩሲያን ለመዋጋት መሆኑ ተነግሯል። ጃፓን በእርግጥም ከቻይና ከሰሜን ኮሪያና ከሩሲያ ከመብረቅም የከፋ የእሳት ቋያ ሊነድባት እንደሚችል በተደጋጋሚ ይገለጣል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ ዛሬ በሰጡት ዝርዝር ማብራሪያ ሀገራቸው በእሳት ቀለበት የመከበቧን ሚስጥር አልሸሸጉም። ሀያላኑ መንግስታት ሁለት ጎራ ከፍለውና ብጤዎቻቸውን አስከትለው ጦራቸውን የሚሰብቁባት ዓለም ታርዶ እንደሚገፈፍ እንስሳ ሊበላት ሊያጠፋት እንጂ ሊታደጋት የሚደርስላት አታ ጸጥ ብላለች። ጃፓን አሁን በአዲሱ የበጀት ድልድሏ የሚሳይሎቿን አቅም አሻሽላ ከባህርም ይሁን ከአየር እየተወነጨፉ ሶስቱን ሀገራት ሩሲያን፣ ቻይናና ሰሜን ኮሪያን ዶጋመድ የሚያደርጉ መሳሪያዎችን ለመታጠቅ ትከሻዋን አፍታታለች ይላል የብሉምበርግ ዘገባ። የሩሲያ ዩክሬንን መውረር፣ የቻይና ለታይዋን ደሴት የእሳት ሰይፍ መሳልና የሰሜን ኮሪያ የኒውክለር ዝግጅት ያሁሉ እንቅስቃሴ የመጀመሪያ ስለቱ የሚያርፈው በጃፓን ላይ መሆኑ ታውቆኛል ስትል ቶኪዮ ጠላቴን አስቀድሜ እከተላለሁ ነው ያለችው። የዚያ የእስያ አህጉር ውስጥ ሚስጥርና የሀያላኑ ሀያል ፍጥጫ ከመቼ የጀመረ እንዴት የመጣ ነው ብሎ መጠየቅ አስፈላጊ ነው። ይህ ካውንተር ፎሬን ሪሌሽን ሀተታ እንደሚያስረዳው ጉዳዩ ዛሬ የጀመረ ያለመሆኑንና ወደ ኋላ ከ1949 ጀምሮ የተጠነሰሰ የአሜሪካና የቻይና በመሰሪነት የተለወሰ ጥንስስ ስለመሆኑ ይተነትናል። ሁለቱ ሀያላን ሀገራት ከዚያን የ1949 ዘመን አንስቶ ውጥረታቸው ሲነገር ትብብራቸው ቀድሞ ይሰማል። ታዲያም ሁለቱ ሀገራት በንግድ በአየር ንብረት ለውጥና በታይዋን ጉዳይ ከምላስ ካራ እስከ ኒውክለር ዛቻና ማስጠንቀቂያ ከበር ላይ ቆመዋል። በዚያ የአውሮፓውያኑ ጥቅምት ወር 1949 የተቋቋመችው የቻይና ህዝባዊት ሪፐብሊክ በቻይና ኮሚኒስት ፓርቲ መሪው ማኦ ዜዱንግና በነጋዴዎቹ በሚደረገው የቻንካይ ሼክ ብሔራዊ መንግስት ላይ የሽንፈት ጽዋን ማስጎንጨቱና በማኦ ዜዱንግ የኮሚኒስት ፓርቲው ኃይሎች የተሸነፈው የቻንካይ ሼክና በብዙ ሺህ የሚቆጠሩ ተከታዮቻቸውና የጦር ኃይላቸው ጭምር ወደ ታይዋን ደሴት መሸሻቸው ይታወሳል። ያኔ ታዲያ በሁለተኛ ዓለም ጦርነት አንጀቷ ክስል ያለው አሜሪካ ከቻይና የተሰደደውን የቻንካይ ሼክን መንግስት በታይፔይ ተቀምጦ ብርቱ ድጋፍ ያገኝ እንደነበር ይነገራል። በዚያን ጊዜ ታዲያ አሜሪካ በቻይና ዋናው ምድር ካለው መንግስት ጋር ለዘመናት መራራቋም ይታወቃል። አሜሪካና ቻይና በዚያ ሂደት የመሆናቸው ውስጠ ሚስጥር ታዲያ በታይዋን ደሴት ለሰፈረው ስደተኛው የቻይና መንግስት ኃይል የሀገርነት ስሜትን ማስያ
ሲያዙም ነው በታሪክ የሰፈረው። የታይዋን ደሴት የባዕድነት ስሜት ከዚያን ጊዜ የጀመረ ነው ይባላል። እንደ አውሮፓውያኑ አቆጣጠር በሰኔ 1950 የኮሪያ ልሳነ ምድር ጦርነት መፈንዳቱ ሲታወስ ያኔ በሶቪየት ኅብረት የሚታገዘው የሰሜን ኮሪያ ሕዝቦች ጦር በሰኔ 25 1950 ደቡብ ኮሪያን መውረሩም ይታወቃል። የተባበሩት መንግስታት ድርጅትና አሜሪካ በቀጥታ ኃይላቸውን አስተባብረው ከደቡብ ኮሪያ ጎን መሰለፋቸው ቻይናን በእልህ አስገንፍሎ ከኮሚኒስቷ ሰሜን ኮሪያ ጎን ለመቆም ግዙፍ ኃይሏን በድንበሯ ለማስፈር አብቅቷታል። በዚያ የኮሪያ ልሳነ ምድር የ3 ዓመታት መራራ ጦርነት ታዲያ የመንግስታቱ ድርጅት አሜሪካ፣ ቻይናና ሰሜን ኮሪያ ጦራቸውን ከልሳነ ምድሩ ለማስወጣት ፊርማ እስከተፈራረሙበት ጊዜ ድረስ 4 ሚሊዮን ሕዝብ በዚያ ግዙፍ ጦርነት መሰዋቱ ይታወቃል። የኮሪያ ልሳነ ምድር ጦርነት ከ1950 እስከ 1953 መካሄዱ አይዘነጋም። የእስያ ምድር የተዳፈነ እንጂ ያልጠፋ ውስጡን የሚጋጋም እሳት እንደ አውሮፓውያኑ አቆጣጠር በ1954 የመጀመሪያው የታይዋን ደሴት እልቂትና ከባድ ጥፋት የተከተለበት ጊዜ ሆኖ በታሪክ ሰፍሯል። ያኔም ቢሆን በታይዋን ደሴት የነገር እሳት ቆስቋሿ አሜሪካ ስትሆን በዚያን ጊዜው ፕሬዚደንቷ ድዋይት አይዘናወር በታይዋን ደሴት መተላለፊያ ዘግተው የቆሙ መርከቦቻቸውን አስነስተው የስደተኛው የቺያንግ ቃይሼክ ወታደሮች በታይዋን ደሴት ዘው ብለው ይገቡ ዘንድ መልቀቃቸው ይታወሳል። በዚያን ጊዜ ታዲያ በብዙ ሺህ የሚቆጠሩ የቺያንግ ቃይሼክ ጦር ኃይሎች በታይዋን ደሴት በሚገኙት የቄሞይና የማትሱ ደሴቶች በነሐሴ 1954 መስፈራቸው ይታወቃል። በዋናው ምድር የሚገኘው የቻይና ሕዝቦች ነጻነት ጦር የታይዋንን ደሴት እንዳትሞት እንዳትሽር ያደረገ የእሳት ናዳ መልቀቁ አይዘነጋም። ዋሽንግተን በዚያን ጊዜ በ1955 ከቺያንግ ብሔራዊ ኅብረት መንግሥት ጋር የጋራ ወታደራዊ ትብብር ስምምነት ውል መፈራረሟ ይታወሳል። አሜሪካ ያኔም ቢሆን በቻይና ላይ የኒውክለር ጦር መሳሪያ ለመተኮስ መፎከሯና መዛቷን ታሪክ ያስታውሳል። በዚያን የአውሮፓውያኑ 1955 ቻይና በደሴቲቱ ባለው የቺያንግ ቃይሼክ መንግሥት ላይ ድል መቀዳጀቷና ከፊል ስምምነት ማድረጓ ይነገራል። የታይዋን ደሴት በታሪኳ በ1956 እና በ1996 ከባድ የሆነ ኪሳራ ደርሶበታል። ቻይና አርፋ እንዳትተኛ እረፍት ካገኘች ክንዷ ለማንም የማይዝል መሆኑን የተረዳችው አሜሪካ ለቻይና አልተኛችላትም። በ1959 አውሮፓውያኑ የቲቤታውያኑን አመፅ እንዲቀሰቀስ ማድረጓ ይታወሳል። በዚያን ጊዜው የቲቤታውያኑና የቻይና ሕዝቦች ነጻነት ጦር መካከል በተካሄደው ውጊያ በላሳህ በብዙ ሺህ የሚቆጠሩ ሰዎች ሕይወታቸውን ማጣታቸው ሲነገር የቲቤታውያኑ መሪ ዳላይ ሊማ ወደ ህንድ መሸሻቸው ይታወቃል። ይህ የተባበሩት መንግስታት ድርጅትና የአሜሪካ መንግስት በቅንጅት በቤጂንግ ላይ ከባድ ውግዘት ማሰማታቸው ይታወሳል። በቻይናና በአሜሪካ መካከል መናጥ የጀመረው የእስያ አህጉር በቻይና የመጀመሪያ አቶሚክ ቦምብ ተሞክሮበት ወደ ከፋ ዘቅት መግባቱን ታሪክ ይገልጣል። ቻይና የአቶሚክ ቦምቡን ሙከራዋን ያደረገችው አሜሪካ በእብሪት ቪየትናምን በወረረችበት አጋጣሚ ጥቅምት ወር 1964 ነው። ቻይና ከዚያ ሙከራዋ ውጪ ግዙፍ የጦር ኃይሏን ከቪየትናም በምትዋሰንበት ድንበሯ ማስፈሯም ይታወሳል። በአውሮፓውያኑ 1969 በእስያና በቪየትናም ድንበር ጦርነት መጫሩ በሞስኮና በቤጂንግ መካከል ልዩነትን ፈጥሮ ቻይናና አሜሪካን ባይዋደዱም ሲያዋድድ ቻይናና አሜሪካ አንድ ጋር ሆነው በሞስኮ ላይ ጥላቻና ተቃውሟቸውን ያሳዩበት ጊዜ ነው። ይህ ወረቱ ሻይሉትን በሆነው የአሜሪካና የቻይና ወዳጅነት እንደ አውሮፓውያኑ አቆጣጠር በ1972 የዚያን ጊዜው የአሜሪካው ፕሬዚደንት ሪቻርድ ኒክሰን ለ8 ቀናት የዘለቀ የቻይና ጉብኝት ማድረጋቸውና ከቻይናው ማኦ ዜዱንግ ጋር ውል መፈራረማቸው ሲነገር ውሉም የሻንጋይ ስምምነት መባሉ ይታወሳል። የዚያ ስምምነት መፈረም በዋናነት ጠቀሜታው ደግሞ ቻይናና አሜሪካ በአስቸጋሪ አጋጣሚዎቻቸው ሁሉ ተገናኝተው እንዲመክሩ የሚያስችላቸው በተለይም በታይዋን ጉዳይ ስለመሆኑ ታሪኩ ይናገራል። በአውሮፓውያኑ 1979 ከአሜሪካና የቻይና ውል በኋላ የአንዲት ቻይና መመሪያ በአዋጅ መነገሩ አይዘነጋም። በዚያን ጊዜ የአሜሪካው ፕሬዚደንት የነበሩት ጂሚ ካርተር ከቻይና ጋር ሙሉ የዲፕሎማሲ ዕውቅና ሰጥተው ከታይዋንም ጋር ጤናማ ግንኙነት እንደሚኖራቸው መግለጣቸው ይታወሳል። በአውሮፓውያኑ አቆጣጠር 1982 የሮናልድ ሬጋን አስተዳደር ቻይና ከአሜሪካ ጋር የሚኖራትን በ6 የአቋም መግለጫ ነጥብ የታሰረ ቋጠሮ ይፋ አውጥታለች። ከዚያ ውስጥ አንደኛው ታዲያ አሜሪካ የአንዲት ቻይናን ፖሊሲ የማክበርና ከታይዋንም ጋር የተሻለ ግንኙነት የማድረግ እንደነበር ይታወሳል። እንዲያውም ፕሬዚደንት ሮናልድ ሬገን በምረጡኝ ዘመቻቸው አንዱ ርዕሳቸው ከታይዋን ጋር ስላለው ግንኙነት መሆኑ ይነገራል። አሜሪካ ከቻይና ጋር ያላትን ፍጥጫ በዚያ መልኩ ያስታገሰች ቢመስላትም የሶቪየት ኅብረት የመስፋፋት ፖሊሲ ግን ከካንሰር በላይ ያስፈራት እንደነበር ልትሸሽገው አልሆነላትም። የአሜሪካው ፕሬዚደንት ሮናልድ ሬገን እንደ አውሮፓውያኑ አቆጣጠር በሚያዝያ 1984 እና በሰኔ ወር 1984 በቻይና ጉብኝት ሲያደርጉ ቻይና ከአሜሪካ ላይ ያሻትን መጠንና አይነት የጦር መሳሪያ መግዛት እንደምትችል መፍቀዳቸው ይታወቃል። ወዲያው ግን በ1989 የሁለቱን አገራት የወረት ፍቅር የሚያጠለሽ አደጋ ማንዣበቡ ሚስጥር ይወጣል። በ1989 በብዙ ሺህ የሚቆጠሩ የቻይና ተማሪዎች በቻይና የዴሞክራሲ ተሃድሶን
በመሻት የተቃውሞ ሰልፍ በቲያናንሜን አደባባይ መውጣታቸውና በሰኔ 3 1989 የቻይና መንግስት ደግሞ አደባባዩ ይጸዳ ዘንድ ግዙፍ መጠን ያለው የጦር ኃይል ልኮ በብዙ መቶ የሚቆጠሩ ተማሪዎች መሞታቸው የአሜሪካን መንግስት አስቆጥቶ ለቤጂንግ የሚደረገውን የጦር መሳሪያ ሽያጭ ሁሉ ማቆሙንና ግንኙነቱን ማቋረጡ የሁለቱን ሀገራት ልብ ያጎሸ ታሪክ እንደነበር ሰፍሯል። እንደ አውሮፓውያኑ አቆጣጠር በ1996 ታይዋን ለመጀመሪያ ጊዜ በነጻነት ፕሬዚደንታዊ ምርጫ ለማድረግ ድምፅ የሰጠችበት ጊዜ ነው። በዚያም ሂደት በ1996 መጋቢት ወር በተካሄደው ፕሬዚደንታዊ ምርጫ የብሔራዊ ወግ አጥባቂው ፓርቲ መሪ ሊ ቴንግሃይ አሸናፊ ሆነው መመረጣቸውና ቻይናን በቁጣ ማስገንፈሉ ይታወሳል። በዚያ የእስያ አህጉር የሴራ ጥልፍልፍ ፖለቲካ እንደ አውሮፓውያኑ አቆጣጠር በ1999 በቤልግሬድ ያለው የቻይና ኤምባሲ በቦምብ መጋየቱ ሌላ ምዕራፍ ከፍቷል። ይህ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በድንገተኛ ጥቃቱ በሰርቢያ ኃይሎች ላይ በትር አሳርፋለሁ ብሎ የቻይናን ኤምባሲ አመድ ማድረጉ ይታወቃል። አሜሪካና ኔቶ ለቻይና መንግስት ደፋ ቀና እያሉ ይቅርታ ስህተቱ የተሰራው በአሜሪካ የስለላ ተቋማት ችግር ነው ቢሉም የቻይና ህዝቦች ግን በይፋ ወጥተው የአሜሪካን ንብረት ከኤምባሲዋ ጭምር በብርቱ ማውደማቸው አይዘነጋም። በአውሮፓውያኑ 2002 ሀገራት አሜሪካና ቻይና የንግድ ውል ስምምነት ያደረጉበት ጊዜ ነው። በጊዜው የነበሩት የአሜሪካው ፕሬዚደንት ቢል ክሊንተን የአሜሪካና የቻይናን ግንኙነት በ2000 ጥቅምት ወር መፈረማቸውና ሀገራቸው ከቤጂንግ ጋር የጠበቀና ሚዛናዊ የንግድ ትብብር ውል መፈራረማቸው ይታወቃል። ከዚያም ውጪ ቻይና የዓለም የንግድ ድርጅት አባል ትሆን ዘንድ አሜሪካ መፍቀዷና ከዚያም የሁለቱ ሀገራት የንግድ መጠን ከነበረበት የ5 ቢሊዮን ዶላር ወደ 231 ቢሊዮን ዶላር ማደጉ ቻይናን በ2006 በአሜሪካ ገበያ ሜክሲኮን አልፋ ከካናዳ ቀጥላ ሁለተኛዋ ባለ ግዙፍ የንግድ ባለ ድርሻ ማድረጉ የተገለጠ ሀቅ ነው። በዚሁ የተጠላለፈ ሴራ አንዴ እየጨሰ አንዴ እየታፈነ በቀጠለው የሁለቱ ሀገራት ጉዞ ቻይና በአሜሪካ ላይ አሜሪካን በቻይና ላይ እምነት አጥተዋልና ቻይና በ2007 ለጦር ኃይሏ የምትመድበውን በጀት ማሳደጓ ተነግሯል። ቻይና በወታደራዊ በጀቷ ላይ የ18 በመቶ ጭማሪ ወይም በ2007 45 ቢሊዮን ዶላር መመደቧ በአሜሪካ ቤት የቅናት ሰይፍ አስሏል። በዚያን የአውሮፓውያን 2007 በእስያ አህጉር ጉብኝት ያደረጉት የአሜሪካው ምክትል ፕሬዚደንት ዲክ ቼኒ ሁሉንም ነገር ካዩ በኋላ ወደ ሀገራቸው ሲመለሱ የቻይና ጡንቻና ክራንቻ አላማረኝም ነው ያሉት በሾላ ድፍን። በአውሮፓውያን 2010 ቻይና የዓለም ሁለተኛዋ ባለግዙፍ የምጣኔ ሀብት ባለቤትነትን ከጃፓን የተረከበችበት ጊዜ ነው። ቻይና የሁለተኛነቱን ስፍራ የተቆናጠጠችው በዚያን የ2010 ዘመን ሩብ ዓመት ብቻ የ1.33 ትሪሊዮን ዶላር ትርፍ በማጋበሷ ነው። ጃፓን ደግሞ የ1.28 ትሪሊዮን ዶላር ያስመዘገበችበትና የሁለተኛነቱን ደረጃ ለቻይና በዝረራ አምና ያስረከበችበት ቻይና በ2010 ዘመን መጨረሻ የ5.88 ትሪሊዮን ዶላር ስታስመዘግብ ጃፓን ደግሞ የ5.47 ትሪሊዮን ዶላር ማስመዝገቧ ሌላውና ዋናው ሁለቱን በደረጃ ያስቀመጠ ሚዛን ሆኗል። የአውሮፓውያኑ 2011 አሜሪካ በእስያ አህጉር ምላሷም ይሁን ጡንቻዋ የገዘፈበት ነው። በ2012 በአሜሪካና በቻይና መካከል የንግድ ጦርነት የተጫረበት ጊዜ ሆኖ ተመዝግቧል። ሁለቱ ሀገራት ሄደው በአውሮፓውያኑ 2015 አሜሪካ በደቡብ ቻይና ባህር ጉዳይ ለቻይና ጥብቅ ማስጠንቀቂያ የሰጠችበት ጊዜ ነው። የዚያን ጊዜው የአሜሪካ የመከላከያ ሚኒስትር አሽተን ካርተር በ14ተኛው የሻንግሪላ ውይይት መድረክ ላይ ቆሙና ቻይና በደቡብ ቻይና ባህር የባለቤትነት ጉዳይ የምታነሳው አቋም ተቀባይነት የሌለው ነው ሲሉ ቻይናም እንግዲያውስ እንተያያለን ብላ ፈርጣማ አቋሟን የገለጠችበት ጊዜ ነው። ከሚያዝያ 6 እስከ ሚያዝያ 7 2017 የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻይናውን አቻቸውን በማር-አ-ላጎ ቅንጡ መስተንግዶ ያንበሻበሹበት ጊዜ ነው። ሁለቱ መሪዎች ለሁለት ቀናት መክረዋል። ወዲያው በመጋቢት 22 2018 ግን ትራምፕ ቻይናን ዞር ብለው በቀረጥ መጥረቢያ የከተከቱበት ቻይናም የአጸፋ ምላሽ የሰጠችበት ጊዜ ነው። በሰኔ 6 2018 የአሜሪካና የቻይና የንግድ ጦርነት በይፋ የታወጀበት ጊዜ በታሪክ አይዘነጋም። በሁለቱ ሀገራት መካከል ከጥር 31 2020 የአውሮፓውያኑ ጀምሮ በኮቪድ የተነሳ በምንጩ ጉዳይ የሁለቱ ሀገራት ውጥረት የተካረረበት ጊዜ እንደነበረ ይታወሳል። በሰኔ 22 2020 አሜሪካና ቻይና የቆንስላ ጽሕፈት ቤቶቻቸውን የዘጉበት ጊዜ ነው። በ2021 ቻይና በኡይገር ማህበረሰብ ላይ የዘር ማጥፋት ወንጀል ፈጽማለች ስትል የከሰሰችበት ጊዜ ነው። አሜሪካ በሰኔ 25 2021 አሜሪካ ኔቶን አግባብታ ቻይና የዓለም የሰላም ጠንቅናት ማለቷ የሚረሳ አይደለም። በአውሮፓውያኑ ከነሐሴ 2 2022 ጀምሮ በሁለቱ ሀገራት መካከል ውጥረቱ ከመካረር አልፎ ሊበጠስ ከመጨረሻው ላይ ደርሷል። ፔሎሲ በታይዋን ደሴት ጉብኝት ማድረጋቸውን ተከትሎና ከዚያም የተለያዩ የአሜሪካ ሹማምንት በደሴቲቱ መጎብኘታቸውን እስከዛሬም መቀጠሉና የታይዋን ደሴትን በቻይና የሰው አልባ ጦር አውሮፕላኖች ላይ የመጀመሪያውን ጥይት መተኮሷ አሁን የዚያን የእስያ ምድር ከሕያውነት ወደ በድን አካልነት የሚያመራ እንዳይሆን የዚያ ሁሉ ዳፋ ደግሞ ለድፍን ዓለም እንዳይተርፍ መላ የሚመታ ጠፍቷል። ትንታኔ ዘገባውን ስናዘጋጅ
ለዋቢነት ካውንስል ፎሬን ሪሌሽን፣ ናስዳቅን፣ ዘ ስትሬት ታይምስን፣ ብሉምበርግና ሪያውተርስን ተጠቅመናል።